Casemiro, one more year 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 ሰላም ዩናይትዳውያን በትናንትናው ምሽት ወይ በሰኞው ምሽት ላይ ማንቸስተር ዩናይትድ እንግዲህ ከብሬንትፎርድ ጋር ባደረገው ወሳኝ የፕሪሚየር ሊግ ጨዋታ እንግዲህ 2-1 በሆነ ውጤት ማሸነፉ ይታወቃል። እንግዲህ በካሲሜሮ እንዲሁም በሼሽኮ ጎሎች ማንቸስተር ዩናይትድ አሸንፎ መውጣት ችሏል። በዚህ ጨዋታ እንግዲህ የማንቸስተር ዩናይትድ ተጫዋቾች ምን አይነት እንቅስቃሴ አደረጉ የሚለውን ሬቲንግ ከ10 የምንሰጥ ይሆናል። አቨሬጅ 5 ይሆናል። ቤስት ፐርፎርማንስ ወይ ቶፕ ደግሞ 10 ይሆናል። በጣም ሎወስት የሚባለው ደግሞ 1 ይሆናል። 0 ለማንም ተጫዋች አይሰጥም ማለት ነው። ምክንያቱም 0 ማንሰጥበት ሜዳ ውስጥ ምንም ቢሆን ፊት ሆኖ ስለገባ ማለት 0 አንሰጥም ማለት ነው። እንግዲህ ለማንቸስተር ዩናይትድ ይሄ ውጤት በጣም ወሳኝ ነው። ባክ ቱ ባክ አሸንፏል። የማንቸስተር ዩናይትድ ሪከርድ እንግዲህ በፕሪሚየር ሊግ ያለው የማንቸስተር ዩናይትድ ሪከርድ በታሪክ እንግዲህ ባክ ቱ ባክ ኦልትራፎርድ ላይ ተሸንፎ አያቅም። ይሄን ሪከርድ ላለማበላሸት ነበር በቀደም በኦልትራፎርድ ተሸንፈን ነበር በሊድስ። አሁን ደግመን በብሬንትፎርድ የምንሸነፍበት እድል ሊፈጠር የሚችልበት ሁኔታ ነበር። ያ እንዳይፈጠር እንግዲህ የዩናይትድ ድንቅ ተጫዋቾች ውጤቱን አስመዝግባሉ። እንግዲህ በዚህ ተጫዋች ላይ ኮቢ ሜኑ ድንቅ ነበር። ሱፐር ኮቢ ሜኑ ለእንግሊዝ ብሔራዊ ቡድን ራሱን እያመቻቸ እኔ ነኝ መሃል ሜዳው ከኤሌት አንደርሰን ጋር መጣመር ያለብኝ እያለ ያለ ይመስላል። እንግዲህ ይሄን የምንመለከት ይሆናል። እንዲሁም ማለት ነው ብሩኖ ፈርናንዴዝ ድንቅ ነበር። 19ኛ አሲስቱንም አድርጓል። ከሜሲት ኦዚል ጋር ይሄን ሪከርድ ተጋርቷል። የኬቨን ደብሩይንን እንዲሁም የቲቲ ወይም የሄነሪን ሪከርድ ለመጋራትና ለመስበር 1 ጎል ለመስበር ደግሞ የጎደለው 2 ጎል በቀሩት 4 ጨዋታዎች ማለት ነው። እንዲሁም ሴኒ ለመንስ ድንቅ ነበር። ኤደን ሄቨን ድንቅ ነበር። ሃሪ ማጓየር ድንቅ ነበር። ካሲሜሮ ድንቅ ነበር። እንግዲህ እያንዳንዱ ምርጥ የነበሩ ተጫዋቾች እነዚህ ናቸው። ከዛ ውጪ ደግሞ ምን አይነት እንቅስቃሴ አየን፣ ማን ምን አለ የሚለውን እንመለከታለን። እንግዲህ ከበረኛም ከሴኒ ሌመንስ እንጀምራለን። ሴኒ ሌመንስ በጨዋታው ጥሩ እንቅስቃሴ ነው ያደረገ። ወሳኝ የሆኑ እድሎችን እንግዲህ ማክሸፍ ችሏል። ዩናይትድ 1-0 መምራት ከጀመረ በኋላ ብሬንትፎርዶች ወደ ጨዋታው እንዳይመለሱ ደጋግሞ የሞከሩትን ሙከራ ያከሸፈባቸው ኮንትሮል ያደረገባቸው ሴኒ ሌመንስ ነው። ሴኒ ሌመንስ ከመጣ ጊዜ ጀምሮ እንግዲህ ማንቸስተር ዩናይትድ የኋላ ደጀን የጎል ጠባቂነቱን በኦናና ስንሰቃይ የነበረበትን ሁኔታ ሙሉ በሙሉ ቀርፎልናል ማለት እንችላለን። በእርግጠኝነት ኦናና ቢሆን ኖሮ ትናንትና በትንሹ 1 ጎል ወይ 2 ጎል አሳልፎ ይሰጣል። 1 ጎል ወይ ሰጥቷቸው እንወጣለን ወይ 2 ጎል ሰጥቶ እንሸነፍ ነበር። ለዚህ ሴኒ ሌመንስ በጣም ድንቅ ነበር። ለሴኒ ሌመንስ ከ10 8 የምሰጠው ይሆናል ማለት ነው። ከተከላካዮች እንግዲህ ዲየጎ ዳሎት ጥሩ ነበረ። እንደ ሌላው ጊዜ አይደለም። ዲየጎ ዳሎት እኔ በጣም ምርጡ እንቅስቃሴ በቀደም ከቼልሲ ጋር ናቸውን ሽምቅቅ አድርጎ ያዘበት ነው። ከዛ ውጪ እኔ በጥሩ እንቅስቃሴ ምንድነው የምታደርጉት? ዳሎትን ሁሌ ብቁ ነው፣ ሁሌ ፊት ነው፣ ሁሌ ይገኛል። ይሄን የምታደንቁለት ኳሊቲ ነው። ከዛ ውጪ ግን እንደ ልብ ይከላከላል፣ እንደ ልብ ወደፊት ለፊት ሄዶ አጥቂዎችን የክንፍ መስመር ተጫዋቾችን ያግዛል ማለት አይቻልም። በዛ ቦታ ላይ ወሳኝ የሆነ ሁሉን ነገር አሟልቶ መጫወት የሚችል ተጫዋች ሪክሩት መመልመል እንዳለብን ይሰማኛል ማለት ነው። በዚህ ጨዋታ ላይ ዲየጎ ዳሎት በጣም ጥሩ እንቅስቃሴ አድርጓል ማለት እንችላለን። ይሄን ያክል የከፋ ነገር አይደለም። በሱ በኩል ግን ትንሽ ጥቃት ማንቸስተር ዩናይትድ ከሱ ጋር ተጣምበሱ በኩል ተጣመረው ሌላኛው ማጓየር ነው። ፈጣን ያልሆነ ተጫዋች ነው። ያም ክፍተት ይፈጥራል። በአጠቃላይ ግን ዳሎት ያደረገው እንቅስቃሴ ለክፉ የሚጥል አይደለም። ሲከላከል በጣም ዲሰንት ወይም መካከለኛ የምትሉት አይነት ተጫዋች ነው። ወደ ፊት ለፊት ሄድጎ የማጥቃት እድል ሲፈጥር ደግሞ ይሄን ያክል ጥሩ የምትሉት አይነት ተጫዋች አይደለም። እድሎችን ራሱ ቢያገኝ ማስቆጠር አይችልም። እድሎችን ራሱ ቢያገኝ በተገቢው ሁኔታ ክሮስ ማድረግ አይችልም። ይሄ ደካማ ጎኑ ነው። በአጠቃላይ የዚህ ተጫዋች ከ10 ለዲየጎ ዳሎት 6 ሰጠዋለሁ። ሃሪ ማጓየር በጣም ምርጥ ነበር። ማጓየር አንደኛ 2 ተጫዋቾችን ተከታታይ ሳይጫወት እንደመጣ ተጫዋች እንግዲህ ትንሽ የአቋም መውረድ ያሳያል ብላችሁ ተጠብቃላችሁ። ሳጥን ውስጥ ማጓየር በጣም የሚገርም ምን መሰላችሁ? ዩናይትዳውያን በራሱ ሳጥን ውስጥም ጀግና ነው።
በተቃራኒ ቡድን ሳጥን ውስጥም ጀግና ነው። እንግዲህ የካሲሜሮ ጎል ለመቆጠር ዋና ከብሩኖ ክሮስ የተደረገውን ኳስ አመሻሽቶ ለካሲሜሮ የሰጠው በቴስታ እሱ ስለሆነ ማለት በሁለቱም ሳጥኖች ላይ የጭንቅላት ኳስ አጠቃቀሙ አስደናቂ የምትሉት አይነት ተጫዋች ነው። ምንድነው እሱ ችግር? ቡድኑ እያጠቃ ሃይላይን ሰርቶ ገፋ ብሎ በሚጫወትበት ሰዓት ላይና ሌላኛው ቡድን ሾልኮ በሚገባበት ሰዓት ላይ ወይም ካውንተር አታክ በሚያደርግበት ሰዓት ላይ አንድ ለመከላከል ላይ ሮጦ ደርሶ ዲፌንድ የማድረግ እድል የለውም። ከሱ ጋር ተጣመረው እንግዲህ ሄቨን ግን ለዚህ የተመቸ ተጫዋች መሆኑ ትናንት በጣም ጠቅሞታል ማለት ይቻላል። ለሃሪ ማጓየር እንግዲህ ከ10 7 የምንሰጠው ይሆናል። የማንቸስተር ዩናይትድ መከላከልን በጣም ያሻሻለ ተጫዋች ነው። ኤደን ሄቨን ዩ አር ማይ ሄቨን አስደናቂ ተጫዋች። ይሄን ተጫዋች ከአርሰናል በ1 ሚሊዮን ነው የገዛ ነው። አሁን በዚህ ሳለ የሆነ ሰው አምጥቼ ለምሳሌ ላለፉት 3 ዓመታት እግር ኳስ እዚህ ዓለም ላይ እግር ኳስን ከዚህ ዓለም የሆነ ፕላኔት ላይ ሄዶ ስለዚህ ዓለም ምንም መረጃ የሌለው ግን ስለ እግር ኳስ የሚያክሱ አምጥቼ ማንቸስተር ዩናይትድ ተጫዋች ደጋፊ የሆነ ሰው አምጥቼ ቀንደኛ ማንቸስተር ዩናይትድ ደጋፊ ነው እንበል። ይሄ ሰውዬ ላለፉት 3 ዓመታት ምድር ላይ የለም፣ በቃ ሌላ ፕላኔት ላይ ሄዷል ብላችሁ አስቡት። አምጥቼው የትላንትናና በቀደም ያደረገውን የሄቨን ሁለቱን ጨዋታ ካሳየሁት በኋላ ይሄ ተጫዋች በስንት ከአርሰናል ነው የገዛ ነው በስንት ብር የገዛ ነው ይመስላል ብዬ ብጠይቀው በእርግጠኝነት 70-80 ሚሊዮን ነው የሚለው። በአነሰ ከተባለ 60-70 ነው የሚለው አነሰ እንኳን ከተባለ። ይሄን ድንቅ ተጫዋች በ1 ሚሊዮን ገዛን መባሉ በጣም የሚገርም ምልመላ የሴኒ ለመንስ ምልመላ የሱ ምልመላ አስደናቂ አንዳንዴ ውድ ተጫዋች ትገዛላችሁ እንደ ኢምቤሞ እንደ ኩኛ እንደ ሼሽኮ ውድ ብር አጥታችሁ ትገዛላችሁ። አንዳንዴ ደግሞ እንደዚህ ዝቅተኛ ብር አጥታችሁ መግዛታል። ሁሉንም በውድ ዋጋ መግዛት ስለማይቻል ማለት ነው። ምርጥ የሆነ ሪክሩትመንት ነው ምልመላ ነው ያየነው ማለት ነው። ይሄ ተጫዋች እንግዲህ በቼልሲ ጨዋታም ድንቅ ነበረ። በትናንትናው ጨዋታም እንግዲህ በጣም ወሳኝ የሆኑ 2 ጎል ኳሶችን ነው እንግዲህ ኢጎር ቲያጎ እግር ላይ ፍልቅቅ አርጎ ነው ያወጣው። አንደኛው ኳስ እንደውም ኢጎር ቲያጎ ቀድሞት እየሮጠ ከኋላ መጥቶ ገብቶ እንትን ያለው ኳስ በቃ ኢጎር ቲያጎ ሊመታው ነው። ኢጎር ቲያጎ ሊመታው ሲል እሱ ገብቶ ያወጣበት ኳስ ሄቨን ለሄቨን በጣም ምርጥ ነው። ለማጓየር 7 ሰጠዋለሁ። ለኤደን ሄቨን ወጣት እንደመሆኑ አንፃር እንግዲህ በጣም ምርጥ ነው። 7.5 ነው የምሰጠው ለዚህ ተጫዋች። ሌላ ደግሞ አስደናቂ ሁኔታ ፓስ የሚያደርግበት መንገድ በጣም አስደናቂ ነው። እንግዲህ በአካዳሚ በአርሰናል በነበረበት ጊዜ የመሃል ሜዳ ተጫዋች ሆኖ እንዳደገ እናውቃለን ማለት ነው። ሉክሾው ጥሩ ነው። እንግዲህ ሉክሾው ተጎርቶ የወጣ ይመስላል። ጉዳቱ በጣም አስጊ እንዳይሆን ሁላችንም እንጸልያለን። ግን ሉክሾው በዚህ ዓመት ምንድነው አቬሌብል ነው ይገኛል። ጨዋታ ላይ ተገኝቶ እየተጫወተ ነው። ድሮ ችግሩ ምንድነው? ሉክሾው ጉዳት ላይ ነው። ሉክሾው የለም ተጎርቷል። ስንት ወር? 6 ወሩ ነው፣ 5 ወሩ ነው፣ 3 ወሩ ነው የሚባለው አይደል? ዘንድሮ ግን በጣም ጥሩ ነገሩ ሉክሾው እየተገኘ እየተጫወተ ነው። ይሄ ጉዳት እንግዲህ ረጅም ጊዜ የከፋ ጉዳት እንዳይሆንበት ሁላችንም እንግዲህ እንጸልያለን ማለት ነው። ለምን ቸቃሪው 4 ጨዋታ ወሳኝ ስለሆነች ማለት ነው። ሉክሾው ጥሩ እንቅስቃሴ አድርጓል። ኳሱን የሚያደራጅበት መንገድ፣ የተከላካይ መስመሩ የሚያግዝበት መንገድ፣ ወደፊት የሚሄድበት መንገድም ትናንትና በጣም የተሻለ ሆኖ አግኝቻለሁ። 6.5 ሰጠዋለሁ ለሉክሾው ትናንትና የነበረበት እንቅስቃሴ። ካሲሜሮ one more year ካሲሜሮ መባል አለበት ማለት ነው። 1 ዓመት ቢጨምር በጣም ደስተኛ ነኝ እኔ ራሱ። ቢያንስ ከቤንች እየተነሳ ቡድኑን ሊያገዝ ይችላል። በጣም ድንቅ እንቅስቃሴ ነው ያደረገው። የመከላከል እንቅስቃሴው፣ ቡድኑን የሚመራበት መንገድ፣ ኳሶቹን ፓስ የሚያደርግበት መንገድ እንግዲህ ከኮሚ ጋር ደግሞ በጣም ጥምረታቸው አስደናቂ ሆኖ እናያለን። መሃል ሜዳውን እንዴት አድርጎ ጥሩ ሁኔታ ነው የተከላከሉት ማለት እንችላለን። ሞር ብሬንትፎርድ ኳሱን እንደመያዙ መጠን እዚህ ቦታ ላይ የተሰለፉ ተጫዋቾች እንዴት አድርጎ መከላከል ብቃታቸውን እንዳሳዩ ካሲሜሮ አይተናል። እዛ ላይም ወሳኝ የሆነችውን የመጀመሪያ ጎል እንግዲህ ያስቆጠረ ተጫዋች ነው። በዚህ ዓመት በፕሪሚየር ሊጉ እንግዲህ ይሄ ተጫዋች 9 ጎል አስቆጥሯል ከመሃል ሜዳ እየተነሳ በጣም ቢደንቅ ነው። 9 ጎል ከ9ኙ 8ቱን በሄደር ወይ በቴስታ ነው ያገባው። መደነቅ ያለበት ተጫዋች ነው።
ይሄ ተጫዋች ለኔ 8 እሰጠዋለሁ ማለት ነው ከ10 ሌላው ደግሞ ኮቢ ሜኑ ነው ኮቢ ሜኑ ምንድነው ትናንትና ከሌላ ፕላኔት የመጣ ተጫዋች ነው የሚመስለው ኮቢ ሜኑ ምንድነው ከሌላ ፕላኔት የመጣ ሲዶርፍ እንደ አዲስ የተወለደ ነው የሚመስለው ሲዶርፍ እንደ አዲስ ተወለደ ነው የምትሉት አስደናቂ ኳስ ይዞ የሚሄድበት መንገድ የሚከላከልበት ታክል የሚገባበት ኳሱ የሚያደራጅበት መንገድ ኮቢ ሜኑ ትናንትና እንዴት ልቤን እንዴት ቅልጥን ያደረገኝ በፍቅር ቅልጥን ያደረገኝ ኮቢ ሜኑ አይ ላቭ ዩ ኮቢ ሜኑ ሚገርም ተጫዋች ሚገርም ቢዩቲፉል ፉትቦል እኔ አሞሪን በምን አይኑ ነው ያየው ይሄን የመሰለ ተጫዋች ይሄን ሁሉ ጊዜ እንዳንዝናና ይሄ ቡድን እንዳያግዝ ቤንች ላይ አስቀምጦ ሲያማቅቀው የነበረው አሞሪን ምን ሆኖ ነው ለማለት በጣም ልብ የሚያቃጥል እና የሚያበግን ነገር ነው ታክሉ ፓሶቹ ጨዋታ የሚያስጀምርበት መንገድ እኔ ምን ልላችሁ አልችልም ለአማድ የሰጠው ኳስ አማድ ያንኳል እኮ ማግባት ነበረበት ቢገባ ኖሮ የዘንድሮ አመት ምርጡ አሲስት ይሆን ነበር በፕሪሚየር ሊጉ ምርጡ አሲስት የኮቢ ሜኑ ትናንትና እንዴት አድርጎ ሶስቱንም ተጫዋች ቀነስ ያደረገ እንደው ሰራታቸውላ ኮቢ ሜኑ ለዚህ ተጫዋች ትናንትና ባደረገው እንቅስቃሴ ከ10 9 ነው የምሰጠው ትናንትና የማንቸስተር ዩናይትድ የባህል ሜዳ ማለት ነው ሞተር ነበር ማለት ይቻላል ብሬን ምቤሞ ሰሞኑ ያለው አቋም በጣም ይወረደ የመጣ ነው ታቾቹ በጣም ጥሩ አይደሉም ፈርስት ታቹ ይበላሽበታል ወይ ፈርስት ታቹ እንኳን ጥሩ ከረካ ሰከንድ ታቹ ገፍቼ ይላሉ ሲል ይበላሽበታል ቦታ አጠባበቁ ጥሩ አይደለም ኢንተንሲቲው ቀንሷል የመፋለም አቅሙ ቀንሷል እየተፋለመ አይደለም እዛ ተሯሩጦ አይጫወትም በጣም ደካማ እንቅስቃሴ ነው ሰከንድ አፍ ላይ ደግሞ በጣም ወርዷል 1 to 1 ማለፍ ከብዶታል አንድ ለአንድ አርጎ ድሪብል አርጎ ማለፍ ከብዶታል በጣም ጥሩ አቋም ላይ አይደለም ምቤሞ ያለው እንግዲህ ሁሉም ተጫዋች የራሱ ፒክ የሚወጣበት ታይም አለው በሲዝን ውስጥ ላይ የሚወርድበት ሰዓት አለው አቨሬጅ የሚሆንበት ሰዓት አለው እንግዲህ ምቤሞ ዘንድሮ ከመጣ ጊዜ ጀምሮ ፒክ ነበረ አሁን ግን ከአፍሪካ ዋንጫ ከተመለሰ በኋላ ከአፍሪካ ዋንጫ እንኳን ከመላችሁ ሩበን አሞሪን ከሄደ በኋላ እየወረደ የመጣው አንዱ ተጫዋች እንግዲህ ብራያን ምቤሞ ነው ክንፍ ተጫዋቾቹ እየወረዱ ነው የመጡት ካሪክ ከመጣ ጊዜ ጀምሮ ማለት ነው አንዱ ምቤሞ ለጥሩ እንቅስቃሴ ባያደርግም 6.5 ከ10 እሰጠዋለሁ ሌላው እንግዲህ ብሩኖ ፈርናንዴዝ ዘማግኒፊኮ ነው ይሄ ተጫዋች እንግዲህ ምን ሊባል አይችልም ማጂሻን ነው ይሉታል ብሬኖ ነው ይሉታል እንደነ ሄነሪ አይነት ድንቅ የእግር ኳስ ጠበብት የሆኑ ተጫዋቾች የቀድሞ ተጫዋቾች ቲቲ የአርሰናል ድንቅ እንግዲህ አርሰናል የምን ጊዜ ምርጥ ተጫዋቾች ቲቲ ምንድነው ብሩኖ ሳይሆን ብሬኖ ኳስን በእግሩ ሳይሆን የሚጫወተው በአእምሮ በብሬኑ ነው የሚጫወተው ለማለት ነው ይሄ ተጫዋች ትናንትና ድንቅ ነበር ቡድኑ የሚመራበት መንገድ የሚከላከልበት መንገድ ከኋላ መጥቶ የሚያግዝበት ፍለፊት ላይ እየወሰደ አሲስት የሚያደርግበት መንገድ ቡድኑ የሚያደራጅበት መንገድ አስደናቂ ሆኖ እናገኘዋለን በትናንትናው እንግዲህ ፕሪሚየር ሊግ ታሪክ 3ኛ ደረጃ ላይ በአሲስት ተቀምጧል የኦዚል ሪካርድ 19ኛ አሲስት እንግዲህ ተጋርቷል ለዚህ ተጫዋች እንግዲህ ለኮቢ 9 ነው የሰጠውት ለብሩኖ ፈርናንዴዝ 8.5 እሰጠዋለሁ ማለት ነው አማዲያሎ በጣም ጥሩ ነው ማለት ይከብደኛል በጣም ከምቤሞ የባሰ ደግሞ እየወረደ ያሽቆለቆለ አሁን ትናንትና ሜኑ የሰጠው እንኳን መሳአ የድሮምና አማድ እንዴት ነው እሷ እንኳን ተቀማጥሎ እንደዚህ ቅምጥልጥል አድርጓት ነበር ጎል ውስጥ አሾሮ የሚያገባት በጣም ኮንፊደንሱ ይወረደ ያለ ተጫዋች ነው እኔ በግል ላይፉ ላይ የሆነ ችግር አጋጥሞት ሊሆን ይችላል የሚል ግምት አለኝ እንጂ በሜዳ ላይ በሚያሳየው አቋም ወይም በችሎታ ማጠር ነው በያላስብም ይሄን ያክል አቋሙ ሞረዱ በጣም ገርሞኛል ግን ከአማር ማደንቅለት ነገር ምንድነው እንደ ምቤሞን አንቀሳቀስም ብያቻል አማድ ግን ሁሉም ቦታ ታገኙታላችሁ ለሁለተኛ ጎል መቆጠር አማድ እንደ ተከላካይ ነው መሃል ሜዳ ላይ ሄዶ ሲከላከል እንግዲህ ያን ጎል ያስገኘው ማለት ነው ለአማድ ከ10 5.5 ሰጠዋለሁ ዝቅተኛ የሰጠውት ቋሚ ሆኖ ከገቡት ለአማድ ነው ግን ያቺን ጎል አስገኝቶልኛል 5.5 ሰጠዋለሁ ለአማድ 5.5 ሰጠዋለሁ ቤንጃሚን ሼሽኮ ጥሩ ነበረ እንቅስቃሴው ከቡድን አጋሮቹ ጋር የሚያደርገው ጥምረት ከብሩኖ ጋር ያለው ምክር የመስማቱ እንቅስቃሴው ጥሩ ነው
ግን በጣም ብዙ ማሻሻል ያለበት ነገር አለው ምክንያቱም ኳስ ተከላካይ ሌላ ተጫዋቾች እነ ብሩኖ እነ አማድ እነ ኤምቤሞ እስኪመጡ ድረስ ኳስን ቴክ ኦፍ አድርጎ መያዝ አለበት ይሄን ስትሪንግዝ መማር አለበት ብልጠት አለው እግር ላይ ችሎታ አለው ፍጥነት አለው አእምሮ ላይ ብስለት ትንሽ ይቀርዋል በያስባለው ጎሉንም ያስቆጠረበት መንገድ አስደናቂ ነው ለዚህን ተጫዋች ጎሉ በማስቆጠሩ ካሳየው እንቅስቃሴ አንፃር 7.5 እሰጠዋለሁ ማለት ነው ተቀይሮ የገቡት እንግዲህ ማዝራዊ በጣም ጥሩ እንቅስቃሴ ካደረጉት ተጫዋቾች ነው እንግዲህ ወደ 5 ተከላካይ ነው የተመለስነው ወደ አሞሪን ሲስተም ተመልሰን ነበር ሰከንድ ሃፍ ላይ ለዚህ ተጫዋች ጥሩ እንቅስቃሴን አደረገው 7 ሰጠዋለሁ ዮሮ ከገባ በኋላ ትንሽ ሼኪ መስል ነበር ከዛ ያሻሻለ መጥቷል ለዮሮ ጥሩ ነው 6 ሰጠዋለሁ ማውንትም ተቀይሮ ገብቶ ጥሩ እንቅስቃሴ አድርጓል ማለት ይችላል 1-2 ለመጫወት ሞክሯል 6.5 ሰጠዋለሁ ዘርክሲም ገብቶ ትንሽ እንቅስቃሴዎቹ ጥሩ ነበሩ ለጆሹዋ ዘርክሲም ከ10 6 ሰጠዋለሁ ለካሪካችን ስንት ሰጠዋለሁ መሰላችሁ ካሪክ ትናንትና ፈረስታት ጥሩ ነበረ ግን ሰከንድ ሃፍ ላይ ያፈገፈገበት መንገድ አልተመቸኝም ምክንያቱም ከዚህ አሰልጣኝ ጋር ወደፊት ምን ቀጥል ከሆነ በዚህ መንገድ ነው ጨዋታዎችን ለማረጋገጥ ነው ውጤት ይዞ ለመውጣት ተከላካይ በመጨመርና በመከላከል ነው የሱ አስተሳሰብ እንደ የሚሆነው የሚለው ትንሽ ካሪክ ላይ ኔጌቲቭ ሳይድ ያስኩት ያንን ነው መከላከሉ ትናንትና ወሳኝ የሆነ ጨዋታው ወሳኝ የሆነ ጨዋታ እንደመሆኑ አንፃር ብዙ የሚያስከፋ ባይሆንም ማለት ነው ካሪክ ጨዋታውን ማናጅ ያደረገበት ውጤት ይዞ ለመውጣት የሄደበት መንገድ ጥሩ ነው ለካሪክ ከ10 7 ሰጠዋለሁ የኔ የጨዋታው ኮከብ ተጫዋች እንግዲህ ኮቢ ሜኑ ነው ማለት ነው ኮቢ ሜኑአችን የጨዋታው እንግዲህ በ9 ኮቢ ሜኑ ሆኗል እስካሁን ስለተከታተላችሁኝ አመሰግናለሁ እኔ ሐዋሪያው ነበርኩ ከሐዋሪያው ቲዩብ ማለት ነው ዩናይትድ